ሃይ ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምንመለከተው የግሬድ 10 እንግሊሽ ዩኒት 2 ባለፈው ፓርት ዩኒት 2 ጀምረን ነበር። አሁን በዚህ ቪዲዮ ቀጣዩን ፓርት 2 እንመለከታለን ማለት ነው። ስለ ፍሬዛል ቨርቦች ነው የምንመለከተው 2.32 ፍሬዛል ቨርብስ እንመለከታለን። እንግዲህ ፍሬዛል ቨርቦች በጣም ኢምፖርታንት ናቸው። በተለይ በእንግሊዘኛ ውስጥ ምንጊዜም አይቀሩም። ፈተናም ላይ ይሁን በተለያዩ ኤግዛም ጥያቄዎች ላይ የማይቀሩ ናቸው። በጣም ኢምፖርታንት የእንግሊዘኛ ፓርት ስለሆኑ ማለት ነው። ለማስታወስ ያህል ፍሬዛል ቨርቦች ጀስት የተለያዩ ቃላት ማለት አንደኛው ቨርብ ከሌላ ቃል ጋር ያ ሜቢ ፕሪፖዚሽን ሊሆን ይችላል፣ አድቨርብ ሊሆን ይችላል። ቨርቡ ከነዚህ ጋር ከሌሎች ወርዶች ጋር በመሆን አዲስ ቃል ሲፈጥር ወይም በትርጉም ደረጃ አዲስ የሆነ ሚኒንግ ያለው ቃል በሚፈጥሩ ጊዜ ነው እነዚህ አይነት ነው ፍሬዛል ቨርብ የምንላቸው። እነዚህ ኮመን ናቸው እንግሊዘኛ ውስጥ እና በጣም ኢምፖርታንት ናቸው። አክቲቪቲ 2.13 instruction: be in pairs, look up the meanings of the phrasal verbs given in the table below from a dictionary or other thesaurus sources, and fill in the blank space in the short text with one of them ይለናል። እዚህ ጋር ወደ 9-10 አካባቢ 10 ፍሬዛል ቨርቦች አሉ። እነሱን ትርጉማቸውን እንመለከታለን። ዲክሽነሪ ጀነራል ትርጉማቸውን አይተን እዛ ጋር እንሞላለን። ፊል ኢን ስንል የሆነ ወረቀት ተሰጥቷችሁ ትምህርት ቤት ላይ ሊሆን ይችላል፣ የሆነ ፎርም ሙሉ ስትባሉ ፊል ኢን እዚህ ጋር አሁን ለምሳሌ ስማችሁን እዚህ ጋር ስም ያስፈልግ ቦታ አለ ወይም ስልክ ቁጥር ተያዥ ምናምን የሚባል ቦታ እሱን አይነት ቦታ ነው። የሆነች ትንሽ የሆነች ጋፕ ነች ግን ዲቴል የሆነ ነገር ለምሳሌ ለስም ብንወስድ ፕሊዝ ፊል ኢን ዩር ኔም ኤንድ ፎን ነምበር ሂር ተብሎ ዳሽ ይቀመጣል ማለት ነው። ያቺ ናት አነስ ያለችው። ፊል ኢን ከሆነ ስሞል የሆነ ዲቴል ነው ወይም ስሞል ጋፕ ያለው ቦታ ነው የሚሆነው። ሁለት ያለ ደግሞ ፊል አውት አለ እዚህ ጋር። ፊል አውት ከሆነ ደግሞ ኮምፕሊትሊ ሁሉ ዶክመንት ብዙ ጊዜ እንደዚህ አፕሊኬሽኖች ስኮላርሺፕ የቪዛ አፕሊኬሽኖች ምናምን ጋር ዶክመንት ይሰጣችኋል ወይም ትምህርት ቤት ስትመዘገቡ ይሰጣችሁና ዶክመንቱ እዚህ ጋር አስፈላጊ ኢንፎርሜሽን ስትሞሉ ማለት ነው። ፊል አውት አድርጉ ከተባለ ሙሉ ኢንፎርሜሽን ለምሳሌ you need to fill out this application የቪዛ አፕሊኬሽን መሙላት ቢጠበቅባችሁ you need to fill out this application እንላለን this application form for the visa እንላለን። ማለትም አስፈላጊ የሆኑ ኢንፎርሜሽኖችን የተጠየቁትን በሙሉ መሙላት ነው። ስለዚህ ሙሉ ዶክመንቱን መሙላት ነው። እዛ ጋር ግን ፊል ኢን ስንል ግን የሆነ ስሞል የሆነ ዲቴል ስልክ ቁጥር ሊሆን ይችላል ወይም ስማችንን ልንጠይቅ እንችላለን። አጠር ያለች ቦታ ላይ ነው ማለት ነው። ፊል አውት ደግሞ ኮምፕሊት ሙሉ የሆነ ሆል ዶክመንት መሙላት ሲጠበቅብን። ፊል አፕ አለ ሌላኛው። ፊል አፕ የሆነ ነገር ሲሞላ ለምሳሌ ውሃ ላይ በብርጭቆ ወይም በጀሪካን ውሃ ስትሞሉ ሙልት ሲል ማለት ነው። ወይም ለምሳሌ መኪና ብዙ ጊዜ የመኪና እንትናችሁን ስታስሞሉ ነዳጅ ስታስሞሉ ምናምን በጣም ፊል አፕ ከተባለ ሙልት ኮምፕሊትሊ ፉል ነው ማለት ነው። የሆነ ነገር ላይ የሞላ ነገር ለምሳሌ I need to fill up my car with petrol ከተባለ ሙልት እንዲል እፈልጋለሁ። ምንም መጓዣ ብቻም ሳይሆን ሙልት ያለ ነዳጅ እፈልጋለሁ እንደማለት ነው። ሌላው ደግሞ እናንተ ግን ተማሪዎች እነዚህን
ከዲክሽነሪ እዚህ ጋር እንደተባለው ከዲክሽነሪዎችም ወይም ከቲሶረስ በመፈለግ ሚኒንጋቸውን በደብተራችሁ መያዛችሁን እንዳትረሱ። ትርጉማቸውን ወደፊት ለኤግዛምም ለራሳችሁም ቮካቡላሪ ስለሚጠቅማችሁ በደብተራችሁ መጻፍ ትርጉማቸውን ከዲክሽነሪም ኦር ኢንተርኔትም ላይ ሰርች እያደረጋችሁ ትርጉማቸውን ብታውቁ ጥሩ ነው። አሁን እኔ የምሰራላችሁ የምነግራችሁ ትርጉም ለጊዜው አሁን ጥያቄ ከታች ፓሴጅ አለ፣ እሱን ከዛ የመጡ ዳሾች አሉ፣ እነሱን እንሞላበታለን። እናንተ ግን በደብተር እያንዳንዳቸው ሚኒንግ በደብተር የእነዚህን ፍሬዛል ቨርብ ወደ 10 የሚጠጉ ትርጉማቸውን በደብተራችሁ መያዝ በኖት ደብተራችሁ መያዝ እንዳትረሱ። ሌላው የቱ ጋር ነን? ቀጥሎ ያሉት የተወሰኑትን እስቲ አሁን ከፊል ኢን አነሳን፣ ፊል አውት፣ ፊል አፕ አልን። ከኢሞሽናል ትርጉም ያላቸውን ደግሞ ስናነሳ ከኢሞሽን ጋር ለምሳሌ ፍሊፕ አውት ማለት የሆነ ነገር መቆጣት ወይም በጣም በሁለት መልኩ እናያለን። ወይም በጣም ስንደሰት ወይ በጣም የሆነ ድንገት የሆነ ነገር ማለት ነው። በድንገት ስንደሰት ሊሆን ይችላል፣ ድንገት በጣም ስንቆጣ አይነት ነገር የሚሰማን ስሜት ማለት ድንገተኛ የሆነ ደስታ ሊሆን ይችላል፣ ቁጣ፣ ሐዘን፣ እንደዛ አይነት ነገር ነው። ፍሊፕ አውት አደረገ። አሁን ለምሳሌ ረጅም ዓመት ያላያችሁትን እናታችሁን ወይም እህታችሁን እንትን ላይ ኤርፖርት ላይ ብዙ ጊዜ ሲገናኙ ምናምን በጣም ኢሞሽናል የሆነ ነገር አለ። እዛ አይነት ለምሳሌ she flipped out when she saw her sister እህቷን ስትመለከት በጣም ሰርፕራይዝ ሆነች ማለት ነው። ወይም በጣም ፍሊፕ አውት አደረገች፣ በጣም ኤክሳይትድ ሆነች። ኢሞሽናል መሆን አይነት ነገር ነው። ከኢሞሽን ጋር የተያያዘ እንትን አለው። ሌላው ከፍሪክ አውት ፍሪክ ስንል የሆነ ያልተለመደ አይነት ነገር ነው አይደለ? ፍሪክ አውት ስንልም የሆነ የሚሰማ ወደ ፍሬዛል ቨርቡ ፍሪክ አውት ደግሞ ስንል ይሄ በአሁን ታይም ባሉ ታይም መውሰድ እንችላለን። አንዳንዴ የሆነ በጣም ብዙ ጊዜ ዩዥዋሊ ግን ይሄ አሉታዊ ኔጌቲቭሊ ነው የሚወስደው። ይሄ በጣም ስንቆጣ ወይ በጣም ስንቆጣ ሳይሆን በጣም የሆነ መርበትበት መረበሽ አይነት ስሜት ይሰማል፣ ስንፈራ ስንጨነቅ አይነት ነገር ነው። ፍሪክ አውት ማድረግ ማለት እንደዛ ነው። ብዙ ጊዜ በኔጌቲቭ ስለምንጠቀመው ነው። ፖዚቲቭሊም ለየት ያለ ስሜት ሲሰማን ኤክስትሪምሊ ማለት ነው። እንደዛ አይነት ነገር ፍሪክ አውት። ይሄ እነዚህ ሁለቱም ፍሊፕ አውትም ፍሪክ አውትም ከኢሞሽን ጋር ምናምን ይያዛሉ። አሁን ለምሳሌ ፍሪክ አውት የሆነ ለየት የሆነ የሚያስደነግጥ ነገር ስትመለከቱ ወይ የሆነ ነገር ረሳው ብላችሁ ስታስቡ የሚሰማችሁ አይነት ነገር ነው። እንደዛ ያደርጋችሁ መውሰድ። ሌላው ፊክስ አፕ ስንል ጀስት የሆነ ነገር ፊክስ እንደማድረግ ማለት ነው። ከቨርቡም ጋር ተቀራራቢ ሚኒንግ አለው። ፊክስ ማድረግ፣ መጠገን፣ የሆነ የቤት ውስጥ እቃ ሊሆን ይችላል፣ መኪናችን ሊሆን ይችላል፣ የመኪና ሞተራችንን ኦር የሆነ የኤሌክትሮኒክስ ነገሮችን ፊክስ አፕ አደረገ ማለት ጀስት ጠገነ፣ አስተካከለ እንደማለት ነው። ፊክስ አፕ ማድረግ ፊክስ ማድረግ ወይም መጠገን አይነት ነገር ነው። ሞር ይሄ የሆነ ነገር የተበላሽቶ የነበረን ከማስተካከል ጋር የተያያዘ ነው። የቅድሞቹ ሁለቱ ከኢሞሽን እነዚህ አክሽን አይነት ነገር ናቸው። እና ፎሎ አፕ፣ ሌላው ፎሎ አፕ የሆነ ነገር ክትትል ነው አይደለም? ፎሎም ያው ተቀራራቢነት አለው። የሆነ ነገር ግን የሆነ ግንኙነት ያለው የሆነ ነገር ከመጀመሪያው ጋር ግንኙነት ያላቸው ነገሮች ፎሎ አፕ፣ የሕክምና ሊሆን ይችላል ወይም የሆነን ለውጥ መከታተል ፕሮግረስ መኖሩን ፎሎ አፕ ማድረግ ምናምን ፎሎ አፕ እንለዋለን፣ ክትትል ማለት። ሌላው ፋይንድ አውት
ፋይንድ አውት ማለት የሆነ ነገር ፋይንድ አውት አደረገ ማለት የሆነ አዲስ ነገርን አወቀ። ለመጀመሪያ ጊዜ የሆነ ነገር ስንማር ስናውቅ ወይ ዲስከቨር ስናደርግ አዲስ ኢንፎርሜሽን ዲስከቨር ስናደርግ የሆነ ኢምፖርታንት የሆነ ነገር መረጃ ከሆነ ለመጀመሪያ ያን ነገር ስናውቅ ፋይንድ አውት አደረግን። ሳይንቲፊክ የሆኑ ነገሮችም ዲስከቨሪዎችንም ስናገኝ መረጃዎችንም ወይም ለራሳችን ኢምፖርታንት ለምሳሌ ተጓዝ ከሆናችሁ ወደ ሌላ ከአዲስ አበባ ድሬዳዋ ምናምን ለመሄድ ብትፈልጉ ባቡር ብትጠቀሙ የባቡር መምጫ ሰዓቱን ወይም መሄጃው ታይሞችን ማወቅ ይጠበቅባችሁ። እንደዛ አይነት ነገር ሰው ጠይቃችሁ እንትን ስትሉ ፋይንድ አውት አደረጋችሁ አገኛችሁ የሆነ ነገር አዲስ ነገር መረጃ እንደማለት። ለምሳሌ I need to find out the exact time of the exact departure time of the train የባቡሩን ኤግዛክት ታይሙን ማወቅ ሲያስፈልገን ወይም ስናቅ ፋይንድ አውት አደረግን እንላለን። ሌላው የትኞችን ያልተጠቀምነው ፍሎት አራውንድ ፍሎት አራውንድ አንዳንድ ጊዜ የሆኑ ነገሮች አላስፈላጊ ቦታ ሲገኙ ወይም ፐርፐዛቸው ምን እንደሆነ የማይታወቁ ግን የሆነ ቦታ ተገኝተዋል እንደዛ አይነት ነገሮችን ፍሎት አራውንድ ነው። ወይም አሉባልታ ወሬዎች ሲናፈሱ ምናምን ፍሎት አራውንድ እንላለን። የሆነ ነገር በሶሻል ሚዲያም ሊሆን ይችላል። አሁን ጊዜ ሶሻል ሚዲያ ስለሆነ ነው። ወይም ማህበረሰቡ ዘንድ የሆነ ነገር ሲወራ ምናምን ፍሎት አራውንድ ያለ ምንም ጭብጥ ምናምን ሲወራ አይነት ነገር ነው ፍሎት አራውንድ ምናምን እንላለን። ሌላው ፉል አራውንድ ነው። ፉል አራውንድ ደግሞ የሆነ ሌዚነስ የሆነ ነገር ፎከስድ አለመሆን ሲሪየስሊ ሳንወስዶ ስንቀር መዘንጋት አይነት ነገር ሲሆን ፉል አራውንድ እንላለን። ለምሳሌ stop fooling around and focus on your work ወይም ጓደኛችሁ አሳይመንት ኖሮበት ወይም ፋይናል ደርሶበት ሲጫወት ጊዜውን ሲያባክን ስታዩ stop fooling around and focus on your assignment or on your study ማለት ትችላላችሁ። just የሆነ ሰው ተዘናግቶ ስታዩ ፎከስ አለማድረግን ምናምን ይገልጽልናል፣ ሲሪየስ አለመሆን። ቀጥሎ how I spent last Monday የሚለውን ስቶሪ ኮምፕሊት እናደርጋለን። ብላንኮችን ኮምፕሊት እናደርጋቸዋለን እነዚህን ፍሬዛል ቨርቦችን በመጠቀም ማለት ነው። First I had to go to the company where I had been called to sign an agreement and begin a new work. As I entered the office, I didn't know what to do. The office was blank with a crowd of customers. The office blank with a crowd of customers. እዚህ ጋር የሆነ ነገር ክራውድ የሚለው ላርጅ ክራውድ እንዳለ ይገልጽልናል። ሶ የሞላ ነገር ምናምን ለዛ ለመግለጽ ምን ብንጠቀመው የተሻለ ነው። ፍሊፕ አፕ የሚለው the office was flipped out ፊል የሚለው ላይ ኢዲት ጨምራላችሁ እንትናችሁ ላይ ፊል ኢን ነው ያለው ፊል አፕ ነው ያለው አንሰር ኪያችሁ ላይ ፊልድ አፕ ነው። ምክንያቱም ስለ ፓስት ነው እያወራን ያለነው። the office was filled up with a crowd customers እንላለን። ኢዲን ፊል አፕ የሚለው ላይ ኢዲት ጨምራላችሁ ማለት ነው። ኢዲን መጨመር እንዳትረሱ። Thanks to the Foreign Secretary, she provided me with sufficient information about the rules and the regulation of the organization. So ምንድነው የሚለን ታንክስ ቱ ቶሎ ለማለት ፈልጌ ነበር ቪዲዮ እንዳይረዝም።
ትንሽ አፕሎዲንግ ስለሚያስቸግር thanks to the police secretary she blank fill me in with sufficient information about rules and the regulation of ምክንያቱም እዚህ ጋር ፊል ኢን የተጠቀም ሩል እና ሬጉሌሽን ስፔሲፊክ የሆነ ፊል አፕ ነው። ስለዚህ ፊል ኢን የሚለውን መጠቀም ፋውንድ አውት ኦኬ። ግን ፊልሚ ኢን የሚለው ሞር የተሻለ ፊልሚ ኢን እንላለን። ሁለተኛ having done this she gave me a form on which I have to blank lots of information about myself the space on the document ይለናል። ይሄኛውም ፊል አውት አንሰር ኪያቸው ላይ ፊል አውት ነው ያለው። ፊል ኢንም ሊሆን ይችላል በተወሰነ ምክንያቱም having done she has form on which I have to yes fill ኢንም ፊል አውትንም መጠቀም ትችላላችሁ። ስፔሲፊክ ምክንያቱም ስፔሲፊክ የሆነ ፒስ ኦፍ ኢንፎርሜሽን ስለ ስፔስ ምናምን ከሆነ ኦር ፊል ኢን የተሻለ ነው። ፊል አውትም ይሆናል እዚህ ጋር ችግር የለውም። እንደ አማራጭ ፊል አውትንም ፊል ኢንም መጠቀም ትችላላችሁ። እንደ ስፔሲፊክ ከወሰዳችሁ ፊል ኢን ትወስዳላችሁ። ጀነራል የሆነ ዶክመንት ከሆነ ደግሞ እንደ ዶክመንት ደግሞ ፊል አውት ትላላችሁ ማለት ነው። ፊል አውት የሚለው ሞር መውሰድ ትችላላችሁ። ኦር ፊል ኢንም ማለት ትችላላችሁ እንደ አማራጭ። አይ ቲንክ እንዲህ ኤግዛም ላይ በጣም አሻሚ ሆኖ ይመጣል ብዬ አላስብም። ቢኮዝ እንደየፍላጎታችሁ ነው። እዚህ ጋር አሁን እናንተ ያን በተረዳችሁበት መልኩ ስለሚሆን ግን እነዚህ ጥያቄዎች ይመጣሉ። በዚህ መልኩ ሊያሻሙ ይችላሉ። አንዴ አማራጭ አንዱን ብቻ መውሰድ አለብኝ ላይሆን ይችላል። ሌሎችም አሁን ቀጥለንም የምናያቸው ላይ ሌሎችንም ልንጠቀም እዛ ቦታ ላይ መግባት የሚችሉ ፍሬዛል ቨርቦች ሊኖሩ ይችላሉ። አራተኛ ኢሚዲየትሊ ታንክ ይልና ይሄ ፊል አፕ ነው። እንደዚህ አይነት ነገር የሆነ ነገር መሙላት የጋዝ ታንክን ፉሊ የሆነ ነገር ፊል አፕ ምንድነው ነው ያለው? የሆነ ነገር መሙላት ነው አይደለ? ምሳሌውም ላይ ስለ ጀሪካን ወይም የውሃ ግላስ ወይም የነዳጅ ፔትሮል መሙላት ምናምን ይሄ ፊል አፕ አምስተኛ I blank a newly published book which was of her interest and about 400 birr for her ይሄ ምን ይሆናል? I blank a newly published book which was of her follow up እሺ find out more የተሻለ ይሆነ ፎሎ አፕ ከምንል ፋይንድ አውት ብንል ሞር የተሻለ ይሆናል። ምክንያቱም ዲስከቨር ማድረግ ነው ፋይንድ አውት ሶ I find out a newly published book አገኘው ማለት ነው። which was interested about it 400 birr for here ፎሎ አፕ ሞር ግን ፋይንድ አውት የተሻለ ይሆናል። ፋይንድ አውት ትላላችሁ። ፋይንድ አውት እሺ። number 6 I went to the organization where I had giving voluntary service as I had appointment with friend to blank an old house
fix up just መጠገን ነው ብለን አይደል? fix up ማለት so the appointment was to repair or fix up the old house and fix up so እኛም fix up ትላላችሁ። number 7 I was due to their procrastination yeah just ተበሳጭቷል ነው አይነት ነገር ሲሆን no one around so I was due to their flipped out falling around them the flipped out ብንልም ምክንያቱም flip out የሆነ ነገር የሚያስቆጣ የሆነ አይነት ነገር ሲፈጠር ነው እንደዛም ይቻላል። falling around ደግሞ ያው ጊዜ ባክኗል ከማለትም አንፃር ቸልተኝነት ከመታየት ጊዜ ከመባከን አንፃር ደግሞ falling around ማለትም እንችላለን። ግን more flipped out የሚለውን እንውሰድሽ flipped out እዚህ ጋር falling aroundም ይሆናል ከጊዜ ስለባከነ ግን flipped out እንበል flipped out ነው እዚህ ጋር flipped ማለት flip out ሳይሆን flipped out ትላላችሁ። 8 7ኛ ነው flipped out 8 floating around in here obviously but I couldn't find my purse though it was floating around ግን ሊገኝ አልቻለም እውነታው ግን just አሉባልታ አይነት ነገር ሲሆን floating around floating around 9 እዚህ ጋር follow up follow up ግን find out more የተሻለ ነው። find out አንሰር ኪያችሁ ላይ follow up ይላል። find out አገኘው ምክንያቱም ተናጋሪው ምንድነው አስፈላጊነቱን አምኗል። ይሄ money donation ፐርፐዙን ምናምን ስለዚህ find out more የተሻለ ይሆን አገኘ ዲስከቨር አደረኩ ወይም ተማርኩ እንደማለት አይነት ነገር ነው። ስለዚህ follow upም ይቻላል follow upም find outም ይቻላል find out ግን more የተሻለ ይመስለኛል find out ብንል ግን follow upም እናንተ ደግሞ እንደ አማራጭ follow upንም ወሰድ ተከታትያለሁ ወይም እንደዛ አይነት ነገር ብላችሁ ተወስዱት ትችላላችሁ። መጨረሻ 10ኛው alcoholic እኛን ለራሳችሁ የቤት ስራ ወሰዱ 10ኛዋን ለእናንተ የቤት ስራ ያልተጠቀምናቸው እነሱን አስተውሉ። ያልተጠቀምናቸው ፍሬታል ቨርቦች አሉ ከዛ አንፃር እዚህ ጋር ይሆናል ብላችሁ የምታስቡት 10ኛ ላይ ታስገባላችሁ። ኔክስት 2.4 grammar simple past tenseዎችን ሪቪው እናደርጋለን። በጣም ኢንተረስቲንግ ይሆናል ብዬ አስባለሁ ቀጣዩ ሴክሽን። ኔክስት እንገናኛለን። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ቴሌግራማችንን ጆይን አድርጉ። ኮሜንት ላይ ባለው ሊንክ ገብታችሁ ጆይን ማድረግ እንዳትረሱ። እዛ ላይ የተለያዩ ማቴሪያሎችን ሼር ስለምናደርጋችሁ እሱ ላይ ተከታተሉን። ኔክስት እንገናኛለን። ባይ ባይ።